እንግዲህ ትናንትና አብርሽ በማይሆን ነገር ነው የተናገረው። ግን እሱ ሁሉም ሰው አይደለም የተናገረው፣ አንዱ ብቻ ነው የተናገረው። እንግዲህ በተደጋጋሚ ሲሆንበት አብርሽ የሚያደርገው ነገር ሲያጣ እንግዲህ ሊያስወጣው መጣ ቤት ማለት ነው። ሩታ ደግሞ ቤተሰቤ ማንም ሰው ልትናገርብኝ አትፈልግም፣ አንተ ትወጣለህ እንጂ እነሱ አይወጡም ብላለች። ጀግና ጎበዝ ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ሼር ላይክ ማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት ሩታና አብርሽ እንዲሁ አክስቷንም እንደውም የአጎቷም ልጅ እንደዚህ ውላቸዋለሁ። በጣም የሚገርም ነገር ነው። እንግዲህ እነሱ ቁጭ ብለው እንደዚህ ያለ አብርሽ መጣ። ልጄ ላይ ብሎ መጣና ሲያይ ደግሞ ልጁ ይሄ ማነው ስሙን አያዝልኝም ቁጭ ብሎ አገኘው። አክስቷም ልጇ ጋር ነበረች። የሩታ ብቻዋን ከመጣች ማንም ሰው ስለሌለ አጠገቧ ሊሆኑ ፈልጎ እዛ አጠገቧ ነው ቁጭ ያሉት ማለት ነው። ልጅ ብሎ ሲያይ ሲመጣ እሱ እንግዲህ በተደጋጋሚ ቪዲዮ ሲሰራ ሲያወራ ስለሱም ሲናገር ሰምቶ ነበር አብርሽ። እንግዲህ ልጁ ማለት ነው አብርሽ ከቤት ካልወጣህልኝ ብሎ እንግዲህ ማታ ጫፋ ሊወጣ ነበር እላቸዋለሁ። በመሀላቸው እንግዲህ አንዳንድ ሰው ባይገባ ይደባደቡ ነበር። ትንሽ ነው የቀራቸው፣ ያው መያዛቸው መቼ ቀረ። ግን አንተ ደማሙም እንጂ አዳሜ ሁሉም በፊኛው ፊኛው ማለት ነው። እና አብርሽ እኔ እዚህ ቤት ማንፈልገው ሰው ማንም ሰው ማግባት አትችይም፣ ነግሬሽ ነው የመጣሁት። ብቻሽን ዘና ፈታ ልትይ ብዬ ነው እንጂ እዚህ ብቻሽን ቁጭ በይ ያልኩሽ እኔ ሰው መጥቶ እዚህ ጋር እንትን እሷ ደግሞ እኔ እሱ ወንድሜ ነው፣ እሷ ደግሞ አክስቴ ናት። እሱ ወንድሜ ነው ወንድሜ ነው እሱ አክስቱ አላለም፣ የወንድምየው ነው ያለው። የገኒ አላላትም፣ የወንድምየው ነው አለች። ወንድሜ ነው አለች። እሱ ደግሞ ወንድምሽ አይደለም፣ የምን ወንድም ነው የምትይ አለ። መወለድ እኮ አንድ ቋንቋ አይደለም፣ የአክስቴ ልጅ ነው ወንድሜ ማለት ነው፣ ወንድሜ ነው አለችው። ከዛ አይሆንም፣ እኔ የማንፈልገው ሰው ከዚህ ቤት ማስመውጣት ይቻላል። ውጣልኝ ከዚህ ቤት፣ እኔ ማስወጣት ነው የምፈልገው፣ ከህይወቴ ውጣልኝ አለው። አንተ ትወጣታለህ እንጂ እኔም አልወጣም አለው። እሱ ደግሞ ማለት ነው አንተ ትወጣታለህ እንጂ አልወጣም፣ እስቲ እንዳንተ እኔ ዘልዛላ አይደለሁም፣ እኔ እህቴን ሰብስቤ ነው ቁጭ ያልኩት አለች። እሷም ደግሞ እኔ ባዳ መሰለህ ወይ? ወንድሜ እኮ ነው። ወንድሜ ደግሞ እንዴት ውጣ ትለዋለህ? እንዴት ትለዋለህ? አንተ ትወጣታለህ እንጂ እንዴት እንደዚህ ትለዋለህ? ውጣ ትለዋለህ ብሎ እንግዲህ ዛሬ ማታ ትናንትና በጣም እስከ መጨረሻ ቪዲዮ እስከ ሲያልቅ ድረስ ጭቅጭቅ ውስጥ ነበሩ። እኔ ደግሞ ብራንክ ይሆናል ብዬ እየጠበኩ ነበረ። ብራንክ ነው ይሆናል ብዬ ማንክ ይሆናል ይሄ ነገር ውሸት ይሆናል ብዬ ወላሂ እየጠበኩ ነበረ። ግን በምንም አይነት ብራንክም ሊሆንም አልተታየም፣ ምንም ነገር የለም እላቸዋለሁ። እኔ ዛሬ ይዞት የሚመጣው ቪዲዮ እንጠብቃለን እንጂ እኔ ወላሂ እንደዚህ ሲጨቃጨቁ እውነታቸው ነው። ግን እኔ ግራ ገባኝ። እውነት ነው ግን እንደዚህ የሚሆኑት ማለት ነው። እንግዲህ ሩታ ደግሞ በጣም አማራለች። አብርሽ ምንም አትንካኝም፣ አትጠይቀኝም፣ ምንም ነገር ልትለኝም አልፈልግም አለች። እንግዲህ ገኒ ደግሞ እንደምታውቁት ልታስታርቅ ነበር እየመጣችው ማለት ነው። አብርሃም እና እሷ ያው መታረቅ ታርቋል። ግን ክፍል ልትሰጠውና ሌላ ሆቴል ሄዶ እንዳያድር ቤት ውስጥ እንዲያድር ልታስተካክል ነበር የመጣው። እሷም ደግሞ ይሄ ነገር ገጠማት ማለት ነው። ደስ አላላትም። ለምን ትናገረዋለህ? ወንድሟ ነው፣ አጠገቧ ማንም ስለሌለ ታጠገቧ ሊሆንላት ፈልጎ ነው የመጣው እና ለምንድን ነው የእሱ ውጣ የምትለው ብላ እሷም ያው ታውቃላችሁ እንትን አለች ማለት ነው። ትንሽ ውስጧን ተረበሸ ማለት ነው። ሩታም በጣም ተናደደች። አንተ የመጨረሻ የወረድክ ሰው ነህ፣ ምን አይነት ሰው ነህ? እንዴት እንደዚህ አይነት ትላለህ? ቤተሰቦቼማ አንተ ትወጣታለህ እንጂ እኔ አልወጣም። ያው የሁሉም ሰው ትምህርት የሚሆነው ይሄ ነገር ማለት ነው። አሁን ሩታ ያደረገችው ነገር በጣም አሪፍ ነው እያደረገችው። እንግዲህ አብርሽ ተሳስቶም ይሁን ምን ብሎም ይሁን ተናዶ ይሁን አላውቅም። ግን እኔ መጀመሪያ እሺ አንቺን ብቻ ላናግርሽ መጨረሻ ላይ ሲላት ምንድን ነው የምታናግረኝ ስትለው ሊይዛት ምናምን ሲመጣ እንዳትይዘኝ አለችው። እንዳትይዘኝ አለችው ሩታ ማለት ነው።
ምንድነው ልትነግረኝ ምናምን ስትለው በቃ እኔ ስናደድ የሚወጣኝን አላውቅም አላት። በቃ የሚወጣህንን የምትናገረውን አስበው። እኔ ቤተሰቦቼማ ያንተ ቤተሰብ ቢመጡ እኔ ውጡ ነው የምለው? እንዴት ነው ቤተሰቦችሽ ይውጡ የምትለኝ? ብላ እሷም በቃ በጣም እንትን አለች ተናገረች ማለት ነው። እሱ ደግሞ እኔ የእሱ ነው የሚናገራቸው ቃላት ጥሩ ነገር አይናገርም። ሰው ሊያስታርቅ ሰው ጥሩ ነገር ሊያደርግ ይናገራል። እሱ ግን ጥሩ ነገር ስለማያደርግ ሁሌ ተኔ እንትን ስለሚል እኔ ደግሞ ከቤቴ ሊወጣልኝ እፈልጋለሁ። ወደ ውጪ ውጣና እኔና እሱ እንተያይ። እንግዲህ ሊደባደቡ ፈልጎ ነበረ። ገባችሁ? ድብድብ ሊፈቱ ፈልጎ ነበረ። ሩታና እንትና ናት ገኒ በመሃላቸው ገባች ማለት ነው። እኛ ወንድማችን ነው እንደዚህ ማድረግ አይቻልም። ሌላ ባዳ ነገር እንዳታስብ ወንድሟ ነው። እንግዲህ አብርሽ ይመስለኛል ሌላ ነገር አስቦ ይሆናል። አብርሽ እንግዲህ ተናደደው። ሩታም ልትሄድ አይደለም እንደዚህ አስጨርሶ የሚወስዳትም ሰው ስላለ አንዳንድ ደግሞ ቪዲዮን ተለቆ ነበረ የሆነ ካያችሁት ከሆነ ማለት ነው። እሱን ሲያይ ነው መሰለኝ ልጁን ሲያይ ነው መሰለኝ አብርሽ ደነገጠ። እውነት ይሄ ነገር እንደዚህ ሊፈጸም ነው ወይ ብሎ በጣም ተናዶ ነበረ። እሱ ነው መሰለኝ እሱ እንትኑ ነው እዚህ ሊያወጣ የመጣው ማለት ነው። ሲቀጥል ክብር መኖር አለበት። የቤተሰብ ክብር መኖር አለበት። ለማንኛውም ነገር ይሁን ቤተሰብ ማክበር አለባት ማለት ነው። ቤተሰብ እኔ ቤተሰቤ ካላከበረ እኔ ቢያከብረኝ ምንም አያደርግልኝም ማለት ነው። እኔ ቀድሞ ካከበረኝ ቤተሰቤ ቀድሞ ቤተሰቤ ያክብርልኝ ማለት ነው። የእሱን ቤተሰብ ታክብርለት የእሱን ቤተሰብ ታክብርለት ማለት ነው። ዋናው ከሁሉም የሚያስጠላው የቤተሰብ ክብር የሌለው ሰው ነው ማለት ነው። የቤተሰብ ክብር የሌለው ሰው የፈለገ ምንም ወርቅም አያልብሰኝ ምንም እላችኋለሁ እውነት። እና ቤተሰብ መጀመሪያ የሚያስፈልገው ክብር ነው። የእናት አባት የዘመድ ወዳጅ ክብር ነው የሚያስፈልገው ማለት ነው። እና ሩታ እውነቷ ነው። በዛ ላይ እንትን አልላትም እኔ ለምን ቤተሰብ ትክክል እውነቷ ነው። እሷ አለች ብሎ ቤተሰብ ሊያይ መጥቶ እንትን ካለ ውጣ ማለት ጥሩ አይደለም ማለት ነው። አሁን ይሄ ልጅ ወንድሜ ነው አለች እዛም ቀን ቪዲዮ ሲሰሩ አይተናል። ከጎኗ እንደሆነም አይተናል ማለት ነው። አሁንም ደግሞ ራስ ናት ብቻዋን እንዳትሆን እሱ ትቶ መጣ ማለት ነው። አጠገቧ ነው ማለት ነው። እንግዲህ አብርሽ ያለውን ሰምታችኋል። ሰራተኛ ላመጣላት ነበረ ሰራተኛ አልፈልግም አንተ አለህ ዳይበር ቀይርለት የልጄ ጡንጣው ምኑን አንቺ ምንም እንዳትሰሪ አንቺ ቁጭ በይ ስራ ሁሉም እሱ ይስራ እንደ ሰራተኛ ነህ አንተ ብሎ እንግዲህ አብርሽ ዛሬ የሚናገረውንም ማታ አላወቀውም። እንግዲህ ዛሬ ቪዲዮውን ሲያየው እንደዚህ አይነት ወጣኝ ብሎ አኪድ ውስጡ እንዲረበሽ እርግጠኛ ነኝ ማለት ነው። እና ብለዋል በጣም እንደ ሰራተኛ በቃ ሰራተኛ ነው። በነገራችን ላይ ሰራተኛ ላመጣልሽ ነበረ ሰራተኛ አንቀጥርም። እሱ ይስራ ዳይቨርም የልጄም ዳይቨር ይቀይርለት ልብሱን ምናምንም ያጣጥብ ዳይቨርም ቆሻሻ ምናምን አውጥቶ ይጥፋ። ይጥራርግ ብሎ እንግዲህ ትናንትና አብርሽ ብሎታል ማለት ነው። አንዳንዴ ሰው ሲናደድ እውነትም እንደተባለ ሰው ሲናደድ የሚናገረው ነገር አያጣም ማለት ነው። ትናንትና አብርሽ እንግዲህ ጠጣ ይባል እየጠጣ አይመስልም ጠጣሁ ብለሻል ወይ ምናምን አላት። እሱንም እወድሻለሁ እኔ እኮ እወድሻለሁ ምንም አትውደደኝ እኔ ሲያቅፋትም አትቀፈኝም አለችው። አንቺ እኮ ትወጂኛለሽ አውቀሽ ነው ሰው እንትን እንዳይልሽ ብለሽ ነው ውስጥሽ እኮ በጣም ነው አሁን ራሱ ይመታኛል ብለሽ እንዴት ነበር የምትሰፈሰፊው የነበረው እኔ እኮ እያየሁሽ ነበር አለ። እንግዲህ ይሄ ነገር ብራንክም ሊሆን ይችላል ግን የጊዜው ግን አልገለጹትም። እኔ እንጃ ዛሬ የሚሰሩት ቪዲዮን ብቻ ብራንክ ይሆን ወላሂ ብራንክ ይሆን ያስጠላል። እንደዚህ አይነት ነገር ይደብራል። ደግሞ ቤተሰብ ደግሞ እህቴ ጋር ብሎ መጥቶ ሲሰደብ ምን ሲል በጣም ከባድ ነው ማለት ነው። እና ያማል ማለት ነው። እንግዲህ ልጁም እንግዲህ ቀልድ ይሁን እንግዲህ ተመካክረውም ይሁን አላውቅም እንግዲህ ተመካክሮም ይሆናል አብርሽና ልጁም ተመካክሮ ይሆናል። ይሄ ብራንክ ከሆነ ግን ብራንክ ሆኖ እንዴት እንደዚህ ይላል ማለት ነው። ብቻ አላውቅም። ያው ሁላቸውም ውስጣቸው ተረበሸ እንዴት እንደዚህ ትለዋለህ ምናምን ብሎ ማለት ነው። እንግዲህ አትወጣትም አንተ ከእንግዲህ ልጄን አያለሁ ብለህ መጥተህ ነበር ልጅህንም አታይም ቀጥ ብለህ ውጣ አለችው ማለት ነው። እሺ ልሳምሽ ሲላት አትስመኝም አለችው። ፀጉሯንም ሊያስተካክላት ያዘ እንግዲህ አብርሽ አቤት የተሽኮረመመ ነው። አሁንማ ሩታን ያሽኮረመመ ነው። ሩታ እንዲህ አዞርሃለሁ እንዳለችው እንዲህ እያሽከረከረችው ነው ማለት ነው። አሁን
አምሮባታል ደግሞ ማሻአላ ተባረካላ በጣም አምሮባታል። የምትናገራቸው ቃላቶች ስፒንግ ያላቸው ቃላት ነው የምትናገረው። ጥሩ ነገር ነው የምታወራው። እና የሰው ልጅ የሚናገረው ቃላት ካስተካከለ ማስተካከል ያለበት ነገር ካስተካከለ የሰው ልጅ መቼም እንትን የማይል ነገር የለም እላችኋለሁ። ግን ዋናው የሚናገረው እንግዲህ አብርሽ እኔ አውቀው ነው ብዬ አስባለሁ። እንግዲህ በሚመጣው ቪዲዮን ተመካክሮ ነው ወይ ተገኒ ጋር ተመካክሮ ነው ወይ ደግሞ ከልጁ ጋር ተመካክሮ ነው ወይ ደግሞ እኔ እንጃ ብቻ ወይም ከሩታ ጋር ተነጋግሮ ነው አላውቅም። አብርሽ ለምን ክብር ያለው የሰው ቤተሰብ ክብር ያለው ልጅ ነው። እንኳን የቤተሰብ የማንም ክብር ያለው ልጅ ነው። ግን የማታ ቃላቱ ግን በጣም የወጣ ቃላት በጣም የሚያም ሁሉም ሰው የሚያመው ማለት ነው። ግን ያው የሁሉም ሰው ትምህርት የሚሆነው ነው። ይሄ በዚህ ራሱ በዚህ ትምህርት መማር እንችላለን ማለት ነው። ትምህርት እየሰጡን ነው ማለት ነው። ብዙን ትምህርቶች ቢሆንም ባይሆንም ብዙ ትምህርቶች እያደረጉ ነው የሰጡን ነው ማለት ነው። ግን ያንን ነገር ደግሞ እንደ እንትን መቁጠር አለብን ማለት ነው። እንደ አንድ ነጥብ መቁጠር አለብን ማለት ነው። ብቻ ከባድ ነው በጣም በጣም እላችኋለሁ። እና የሰው ልጅ ሆኖ ማይሳሳት ነገር የለም። ሁሉም ነገር በይቅርታ ያልፋል እንጂ እውነትም ይሄ ብራንክ ካልሆነ በይቅርታ ብሎ ይጠይቃል ብዬ አስባለሁ። ይቅርታ ይላል መቼም አብርሽ ዝም አይልም ማለት ነው። ጥፋተኛ ነህ በጣም አጥፍተሃል። እውነት 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 ስንናገር ማለት ነው። ዘመዷ መሆኗን በዚህም በፊት ታውቀዋለህ። ወንድሟም እንግዲህ የአጎት ልጅ አክስት ልጅ ምንም ልዩነት የለም ወንድም ማለት ነው። በእኛ እኔ እንጃ እንደ ወንድም ነው የምናየው እንግዲህ በሌላ ቦታ አናውቅም። እንኳን እንደዛ ተውና የቀረበህ ጓደኛህን የቀረበ ሰው ሁሉም እንደ እህት እንደ ወንድም ነው የሚታየው። በአሁን ሰዓት እንኳን እህት እናትም እህት ወንድም ማንም የሚባል የለም ሁሉም አንድ ነው የምንታየው ማለት ነው። እና እውነት እውነት ይሄ ነገር ከልብህ ታንጀትህ እውነት ይሄ ነገር ያልክ ከሆነ በጣም በጣም አጥፍተሃል ማለት ነው። አብርሽ ይቅርታ እንደምትጠይቅ ተስፋ እናደርጋለን። እናንተም ቤተሰብ እናንተም ደግሞ ይሄን ነገር እንግዲህ ቪዲዮን የተለቀቀው ቪዲዮ ሳታዩት አትቀሩም። እኔ ማታ እስከ መጨረሻው አይቼ ነው የወጣሁት እላችኋለሁ። እንደ ገበያ ታውቃላችሁ ገበያ አድርጎት ነበረ በጭቅጭቃቸው ማለት ነው። አብርሽ ውጣ ልጁ እኔ አልወጣም። ሩታና እነሱ ሩታ ደግሞ እና ልጁ አንተ ውጣ እንጂ እሱ አይወጣም። ወንድሜ ነው እንዴት እንደዚህ ትለኛለህ ብላ እሷም በጣም በጣም ነው የተናደደችው። እና ቤተሰብ እንግዲህ እናንተም ደግሞ ያለው አስተያየታችሁ እስቲ የሁሉም ሰው ትምህርት ይሆናል ብዬ አስባለሁ። ያላችሁ ሀሳብ አስተያየታችሁ እናንተም ኮሜንት ላይ አስቀምጡ። እንግዲህ ደግሞ አብርሽም እንግዲህ ወጥቶ ይቅርታ መጠየቅ አለበት ማለት ነው። ሳይጠይቅ አይቀርም ማለት ነው። እሱም ይቅርታ ወጥቶ ጠይቆ እንግዲህ በደህና ቪዲዮ ተስማምተው እሱም ቤቱ ገብቶ በደህና ቪዲዮ እስከ ሲመጡ ድረስ እንግዲህ ቤተሰብ በአዲስ ደግሞ ይዤላችሁ እስከ ስመጣ ድረስ መልካም ቀን መልካም ጊዜ ይሁንላችሁ። ባይ ባይ።